እሰግድ ለኪ ወእዌድሰኪ ኦ እግዝእትነ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። 12ኛው የቁስጥንጥንያ ሊቀ ጳጳስ የነበረ በጣዕመ ስብከቱ እጅግ የተመሰከረለት በቤተ ክርስቲያናችንም አፈ ወርቅ ወይም ልሳነ ወርቅ ተብሎ ቅጽል ስም እስኪወጣለት የደረሰለት በገዳማዊ ሕይወቱ ብሕትውት በአንደበቱ ርቱዕ በአእምሮ ምጡቅ የተባለው ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ የተወለደው በአንጾኪያ ወይም ደግሞ በአሁኗ ቱርክ በምትባል ከተማ ውስጥ ነው። አባቱ ገና በልጅነቱ ቢሞትበትም እናቱ እንደ እናትም እንደ አባትም ሆና አሳድገዋለች። ቅዱስ ዮሐንስ አፈወርቅ ከልጅነቱ ጀምሮ ታላላቅ ከሚባሉ መምህራን እጅግ ትልልቅ ትምህርቶችን ተምሯል። የሪቶሪክ የስነ ንግግርን በተጨማሪ ደግሞ ፊሎሶፊካል ወይም ደግሞ የፍልስፍና ትምህርትን በገዳማዊ ትምህርት ወይም ደግሞ በቤተ ክርስቲያን ትምህርት አጥምቆ ያስተማረ እጅግ ትልቅ አባት ነው። ይህ ቅዱስ አባት በቤተ ክርስቲያናችን ዘወትር ስሙ በቤተ መቅደስ ሁሌም የሚነገርለት ትልቅ አባት ነው። እሰግድ ለኪ ወእዌድሰኪ ኦ እግዝእትነ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ እያልን ሁል ጊዜም ቢሆን በቤተ መቅደስ በተአምረ ማርያም ስሙን ሳንጠራ ሳናወሳ አንውልም። ቅዱስ ዮሐንስ አፈወርቅ የዓለም መምህር፣ የወንጌል መከታ፣ የወንጌል አርበኛ ግንቦት 12 ቀን የዕረፍቱ መታሰቢያ ነው። ጸጋውና በረከቱ ከኛ ጋር ይሁን፣ አሜን።